በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአቤጌ ቲዩብ ቤተሰቦች እንኳን ለእናታችን ለቅድስት ድንግል ማርያም የዕርገት በዓል በሰላምና በጤና ደረሳችሁ። በየዓመቱ ነሐሴ 1 እስከ 15 ቀን ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ትንሹም ትልቁም በጾም በጸሎትና በሱባኤ ይቆያሉ። ይህ ሱባኤ የተፈጸመው ነሐሴ 16 ቀን ሲደርስ ግን ቤተክርስቲያናችን በታላቅ ደስታና እልልታ ታከብራለች። ካህናቱ ያሸበርቃሉ፣ ምዕመናኑም ይዘምራሉ። ታቦታቱ ነሐሴ 16 ቀን በታላቅ ክብር ይወጣሉ። ለመሆኑ ነሐሴ 16 ቀን የእመቤታችን ዕርገት ለምን ይከበራል? እመቤታችን እንዴት አረፈች? ከዕረፍቷ በኋላ በስጋዋ ላይ ምን ተፈጸመ? ቅዱሳን ሐዋርያት ለምን 2 ሱባኤያትን 14 ቀናትን ጾሙ? ሐዋርያው ቅዱስ ቶማስ በደመና ተጭኖ ሲመጣ ያየው ምስጢር ምንድን ነው? በዛሬው መንፈሳዊ ትረካና ፕሮግራማችን የነሐሴ 16 ቀን ምስጢር፣ የእመቤታችንን ትንሣኤና ዕርገት እንዲሁም የሰበኗን ታሪክ በስፋት እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ለወዳጅ ዘመዶቻችሁም ሼር ማድረጉን አትርሱ። የእመቤታችን የእመቤታችንን የነሐሴ 16 ዕርገት ታሪክ ለመረዳት በመጀመሪያ ወደ ጥር 21 ቀን መመለስ ይኖርብናል። የቅድስት ድንግል ማርያም ሙሉ የሕይወት ዘመን 64 ዓመታት ነው። በእናት አባቷ በኢያቄምና በሐና ቤት 3 ዓመት፣ በቤተ መቅደስ 12 ዓመት፣ ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር 33 ዓመት ከ3 ወር እንዲሁም ከጌታ ስቅለት በኋላ በወንጌላዊ ቅዱስ ዮሐንስ ቤት 14 ዓመት ከ9 ወራትን ቆይታለች። ጥር 21 ቀን በ49 ዓመተ ምህረት እመቤታችን የዚህን ዓለም ድካም ፈጽማ በሞት አረፈች። ሞቷም እንደኛ የኃጢአት ፍርድ ሳይሆን ልጇን የኢየሱስ ክርስቶስን የሞት ጽዋ የመቅመስና የፍጥረታት ሁሉ ሕግ ስለሆነው ነው። በዚያን ጊዜ ቅዱሳን ሐዋርያት የእመቤታችንን ቅዱስ ሥጋ ገንዘው ወደ ጌቴሴማኒ መቃብር ሊወስዱ ተነሱ። ነገር ግን በወቅቱ የነበሩ አይሁድ ቅናትና ተንኮል አደረባቸው። ቀድሞ ልጇ ሞቶ ተነሳ አረገ እያሉ ዓለምን ሲያውኩብን ኖሩ። አሁን ደግሞ የእናቱን ሥጋ ተቀብራለች ተነሳች ሲሉን ነውን? በማለት የእመቤታችንን ሥጋ በእሳት ለማቃጠል ተሰበሰቡ። በመካከላቸውም ታውፋንያ የሚባል አይሁዳዊ በቁጣ ተራምዶ የእመቤታችንን አልጋ ጨበጠ። በዚያም ቅጽበት የእግዚአብሔር መልአክ በሰይፍ 2 እጆቹን በመቁረጡ እጆቹ ከአልጋው ላይ ተንጠልጥለው ቀሩ። ታውፋንያም በተጸጸተ ጊዜ በሐዋርያት ጸሎት እጆቹ ተመልሰውለታል። በዚህ ጊዜ እግዚአብሔር አምላክ የእመቤታችንን ቅድስት ሥጋ ከአይሁድ ተንኮል ለመጠበቅ ሲል ከሐዋርያው ቅዱስ ዮሐንስ ጋር ነጥቆ ወደ ገነት በመውሰድ በዕፀ ሕይወት ስር አኖረው። ሐዋርያው ቅዱስ ዮሐንስ እመቤታችንን በገነት በዕፀ ሕይወት ስር በክብር መኖሯን ለሌሎቹ ሐዋርያት ነገራቸው። ሐዋርያት ግን የእመቤታችንን ሥጋ ተሰውሮባቸው እንዲሁ ዝም ብለው መቀመጥ አልፈለጉም። የእናታችንን ሥጋ አግኝተን በክብር እንድንቀብር ፈቃድ ይሁን ብለው ወደ እግዚአብሔር ማመልከት ጀመሩ። ስለሆነም በ8ኛ ወር ማለትም ከነሐሴ 1 ቀን ጀምረው 2 ሱባኤ 14 ቀናት በጾም በጸሎት ተጉ። ቤተ ክርስቲያናችን ዛሬ ጾመ ፍልሰታ ብላ የምታውጀው ይህንን የሐዋርያት ሱባኤ አርያ በማድረግ ነው። ለነገሩ የማይረሳ የለመኑትን የማይነሳ አምላክ ሐዋርያትን ጸሎት ሰማ። ነሐሴ 14 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የእመቤታችንን ቅዱስ ሥጋ ከአስፈላጊ ዓይን ሰውሮ ለሐዋርያት ሰጣቸው። ሐዋርያትም በታላቅ መንፈሳዊ ደስታና ዝማሬ የእመቤታችንን ሥጋ ነሐሴ 15 ቀን በጌቴሴማኒ መቃብር አሳረፉት። አሁንም ወደ ዋናው ምስጢር ደረስን። ነሐሴ 16 ቀን ምን ተከሰተ? እመቤታችን በጌቴሴማኒ በተቀበረች በ3ኛው ቀን ማለትም ነሐሴ 16 ቀን እንደ ልጇ እንደ ኢየሱስ ክርስቶስ ትንሣኤ ከሙታን ተለይታ ተነሳች፣ ወደ ሰማይም አረገች። በዚያን ጊዜ ከ12ቱ ሐዋርያት አንዱ የሆነው ቅዱስ ቶማስ በሀገረ ስብከቱ ህንድ አስተምሮ በደመና ተጭኖ ወደ ኢየሩሳሌም እየመጣ ነበር። በህዋው ላይ ሲመጣ እመቤታችን በታላቅ ክብርና ብርሃን ስታርግ አያት። ቅዱስ ቶማስ ቀድሞ የጌታን ትንሣኤ ሳላይ ቀርቶ እንደነበረ በማስታወስ ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ አሁን ደግሞ ያንቺን ትንሣኤ ሳላይ ቀረውን ብሎ አዘነ። ራሱንም ከደመናው ላይ ሊወረውር ቃጣው። እመቤታችንም ቅዱስ ቶማስን አጽናናቸው። አትዘን፣ ከ12ቱ ሐዋርያት መካከል የኔን ትንሣኤና ዕርገት ያየ አንተ ብቻ ነህ ብላ ለምስክር እንዲሆነው ሌሎቹ ሐዋርያት
እንዲያበስራቸው በቀብሯ ጊዜ የነበረውን ሰበኗን መግነዟን ሰጥታው ወደ ሰማይ አረገች። ቅዱስ ቶማስ ኢየሩሳሌም ደርሶ ሐዋርያትን አገኛቸው። ሚስጥሩን እያወቀ ነገር ግን ደብቆ የእመቤታችን ነገርስ እንደምን ሆነ ሲል ጠየቃቸው። ሐዋርያትም አግኝተን ቀበርናት እኮ አሉት። ቶማስም ሞት በጥር መቃብር በነሐሴ እንዴት ይሆናል? እኔ ሳላይ አላምንም አላቸው። ሐዋርያትም እውነቱን ለማየት ወደ መቃብሩ ወስደው መቃብሩን ቢከፍቱት የእመቤታችን ሥጋ በመቃብሩ ውስጥ አልነበረም። በዚህ ጊዜ ቅዱስ ቶማስ አታምኑኝም ብዬ እንጂ እሷስ ተነስታለች አድርጋለች ብሎ ያየውን ተረከላቸው። ሰበኗንም አሳያቸው። ሐዋርያትም ሰበኗን ለበረከት ተካፍለው ወደ የሀገረ ስብከታቸው ሄዱ። ዛሬ በቤተ ክርስቲያናችን በቅዳሴ ጊዜ ዲያቆኑ በሚይዘው መስቀል ላይ ተጠምጥሞ የምናየው ቀጭን ነጭ ጨርቅ የእመቤታችንን ሰበን ምሳሌና ማስታወሻ ነው። የእመቤታችን ትንሣኤና ዕርገት ድንገት የተፈጸመ ሳይሆን በብሉይ ኪዳን ነቢያት አስቀድሞ የተነገረ ነበረ። በመዝሙረ ዳዊት መዝሙር 131 ከቁጥር 8 ላይ ልበ አምላክ ቅዱስ ዳዊት አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት ብሏል። እዚህ ላይ የመቅደስ ታቦት የተባለችው አማናዊ ታቦት የአምላክ ማደሪያ የሆነችው ቅድስት ድንግል ማርያም ናት። በመኃልየ ዘሰሎሞን ምዕራፍ 2 ከቁጥር 10 ላይ ጥበበኛው ሰሎሞን ውዴ እንግዲህ ብሎ ተናገረኝ፣ ወዳጄ ሆይ ውበቴ ሆይ ተነሽ ነይ በማለት የጌታን ጥሪና የእመቤታችንን መነሳት አስቀድሞ ገልጿል። በመዝሙር 45 ከቁጥር 9 ላይ በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች እንደተባለ እመቤታችን በክብር በልጇ ቀኝ ትቀመጥ ዘንድ በታላቅ ክብር አድርጋለች። ስለዚህ ነሐሴ 16 ቀን ቤተ ክርስቲያናችን ዕርገት ለማርያም የማርያም የእመቤታችን የቅድስት ድንግል ማርያም ዕርገት ብላ የምታከብረው የእመቤታችንን ከሙታን ተለይታ መነሳትና ወደ ሰማይ ማረግን ነው። ውድ የአቤጊያ ቲዩብ ተከታታዮች ነሐሴ 16 ቀን በቤተ ክርስቲያናችን ዘንድ ሐዘን ሳይሆን የትልቅ ደስታ የትንሣኤና የዕርገት በዓል ነው። እመቤታችን ቅድስት ድንግል ማርያም የሰው ልጅ ሁሉ ተስፋ ናት። በትንሣኤዋ ለሰው ልጅ ሁሉ የትንሣኤ ተስፋን አሳይታለች። የፍልሰታ ጾምን የጾምን በሱባኤው የቆየን ሁሉ እግዚአብሔር አምላክ የጾሙንና የጸሎታችንን ፍሬ ያብዛልን። የእመቤታችን የቅድስት ድንግል ማርያም አማላጅነት የቃል ኪዳኗ በረከት ከሁላችን ጋር ይሁን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ይህ ትምህርት ለሌሎችም እንዲደርስ ቪዲዮውን ላይክ እና ሼር ማድረግ አትርሱ። በሚቀጥለው መንፈሳዊ ፕሮግራም እስክንገናኝ ድረስ የእግዚአብሔር ሰላምና ደስታ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቸር ሰንብቱ።